በጥጋብ ያበጠው ልብሽን አስተነፍስልሻለሁ። ችጋራ እባክህን ይቅርታ አድርግልን። ለዚህ ሁላ ጦስ እኔ ነኝ ተጠያቂ። ትሰሚኛለሽ? አንቺንም ቢሆን ምን እንደማደርግሽ አሳይሻለሁ። ለምንድን ነው እንደዚህ የምትጨክንብን? ደግሞ አንተ እንዳሰብከው እኮ ማንም ጋር አልደወልንም። ነገር ግን እኔ ባልደርስባችሁ ደውላችሁ ከዚህ ለማምለጥ ነበር እቅዳችሁ። አንድ ነገር ልንገራችሁ፣ ስቃያችሁን በእጥፍ ነው ማድረግላችሁ። ባለማወቅ ነው እንደዚህ አይነት ስህተት የሰራ ነው። ለእኔም ለእሷም ይቅርታ አድርግልን። ባለማወቅ እንኳን አይደለም። እቺ ማትረባ ከኔ ጋር 1 ዓመት ሙሉ ስትኖር ሞባይል መያዝ ምን ያህል ዋጋ እንደሚያስከፍል ሳታውቅ ቀርታ ነው። ለእሷ ችግር የለም፣ የእጇን እሰጣታለሁ። እሺ በቃ ከዚህ በኋላ በአንተ ህግና ደንብ እንመራለን። ከዚህ ውጭ ምርጫ የላችሁ። አንቺን ብትሆኚ ከዛሬ ጀምሮ ቀጥ ለጥ ብለሽ ስራሽን ማታት ጀምሪ። እንደዚህማ አይሆንም። ያንቺን ቢሆን ጥጋብሽ ሊበርድ የሚችለው ያለምንም ቅድመ ሁኔታ ስራ ስትጀምሪ ብቻ ነው። እባክህን አንጨክንብኝ። ጨርሻለሁ። ለማታ ተዘጋጅ። አስቱካገኝ ልብ ብለሽ አይተሽኝ ታውቂያለሽ? አይ አላውቅም። ለምን ጠየቅከኝ? ድሮ ኤርሚያስ ነው ማለት ቁመናዬ፣ ጺሜ፣ መልኬ፣ ሲክስ ፓኬ፣ ታቱዌ አይደል? አልቀረብም። አትመስልም እያልሽኝ እንዳይሆን ብቻ። እሺ ማንን ነው የምመስለው? ብርሃን። ምን? እኔ ነኝ ይሄን አዞ ፊት የምመስለው? አረ በስመ አብ በል። እኔም ተሳስቼ ነው እሱን ትመስላለህ ያልኩት። እስኪ ተመልከተው፣ ውብ እኮ ነው። እርጋታው ብቻ ይበቃ። እያወራሽ ያለሽው እኔ ስለማውቀው ብርሃን ነው ወይስ ስለሌላ? ቅድም ጀምረሽ አይኑን እያየሽ ነበረ። አፍቅረሽዋል አይደል? ባፈቅረውስ ምን ይወጣለታል? እስኪ ተመልከተው። ቁርጥ ሟቹን ወንድሜን አደፍርሰን እኮ ነው የሚመስለው። እኔማ ሳየው እኮ አንጀቴን ብልት ነው የሚያደርገኝ። ደግሞ ዛሬ ትክዝ ብሏል። ምን ነው ይሁን? እኔ የምልህ ወይ እረፍት ልስጠው እንዴ? እረፍት ትሰጪው? ስጪው። ለማ ምን እንደሚሰጥ እኮ ስለማታውቂ ነው እኮ። ሂጂ ተነሽና ከኋላው ቅፍ አድርገሽ ማለት ነው የሚሰጥና የማይሰጠውን ጠይቅ። ሂጂ ስጪው። ትክክል ነህ፣ ግን ምን እንዳስጨነቀው ሂጅ መጠየቅ አለብኝ። የኔ ምስኪን። ማንም እንደሚሰጠው ማታ ሂጂ። ብርሃን ዛሬ ደህና አይደለም እንዴ? ያስጨነቀ ነገር አለ? ይቅርታ አስቴር፣ ስራዬን ረስቼ ተቀምጬ ቀሮኝ አይደለ? በፍጹም እንደዛ አታስብ። ዋናው አንተ ሰላም መሆን ነው። ምናልባት ግን ጥሩ ስሜት ላይ ካልሆንክ ለምን ቤት ተመልሰህ ሄደህ ታደርገው? አይ አያስፈልግም። አመሰግናለሁ አስቴር። ስራችሁን ያለምንም መዘናጋት ስሩ። እሺ ዜድ፣ ቅምጥሎቹንም አናፈናፍን ብለናቸዋል። ጥሩ አድርጋችኋል።
እነዚህ አሻንጉሊቶች ከዚህ አምልጠው በእኛ ላይ ክስ መሰረቱ ማለት እወቁት፣ ሁላችንም ተያይዘን እስር ቤት ነው የምንበሰብሰው። ኧረ አታስብ ዜድ፣ ሌላ የምታዘንም ነገር ካለ ዝግጁ ነን። ሌላ ትኩረታችሁን አዲስ የመጣችሁ ልጅ ላይ አድርጉ። በተጨማሪ ብሌንም በተመለከተ ካሰመርኩላት መስመር እየወጣች ስላስቸገረችኝ ያለ ምንም ምግብና መጠጥ በቤት ውስጥ ቆልፌባታለሁ። እሷን በተጠንቀቅ ጠብቋት። ታዛዥ ነን። ዜድ በቃ ያልኳችሁ ነው። ዜድ ለምን አባሽ መጣሽ? ጠዋት ጠግበሽ አይደል ካልሄድኩ ብለሽ ሄድሽው? አትቻለሽ። በቃ ይቅርታ። ይኸውልሽ ከኔ ጋር ጫማ መለካካት ቢቀርብሽ ይሻልሻል። በህይወት መቆየት ከፈለግሽ አርፈሽ ተቀመጭ። ሐዘኔታ እንደሌለኝ ካንቺ በላይ ምስክር የለም። እሺ ምንም ቢሆን እንኳን ከሌሎች በተሻለ ባንድ አልጋድረናል እኮ ዜድ። አሃ እሺ ያደርን እንደሆነስ? አሃ አሽሙንሙኝ እንደዚህ ትፈልጊያለሽ እንዴ? ራስሽን ማኖር ከፈለግሽ ከኔ ጋር ግብግቡን ተይ። ካለበለዚያ ግን በእጄ ሰበብ ከምትሆኚ ሰፈሩን ለቀሽ ጥፊ። እሺ ግን ዜድ ጨክኜ ጠፍቼ ከዚህ ህይወት በወጣ ምንም መሄጃና መሸሸጊያ እንደሌለኝ ታውቃለህ? ቆይ ግን እኔ ምንክ ነኝ? ምንም በቃ የሆነ መጫወቻ አሻንጉሊቴ ነገር ነሽ። ፍርቱና። አቤት ብሌን። ከዚህ ለማምለጥ የቻልሽውን ሞክረሻል። አሁን ደግሞ ባሉሽ ሀሳብ ለመስማማት ጫፍ ደርሰሻል አይደል? ቆይ እሱ ከሴት ተፈጠረም እንዴ? አንቺንም በእኔ ምክንያት ችግር ውስጥ ከተትኩሽ። ስለ እኔ አታስቢ። በሱ ክፉ ባህሪዎች ምክንያት በጣም ብዙ ነገሮችን አሳልፌያለሁ። ግን ወደዚህ ገሃነም ወደ ህይወት ስትገቢ ዝም ብዬ በማየቴ በጣም ይቅርታ። ተይ እንደዚህ አትበይ። ለምንድን ነው እሱ ክፍል ውስጥ የቆለፈብሽ? ሁላችንም ስናጠፋ እዚህ ክፍል ውስጥ ነው የሚቆልፍብን እና እኛ እዚህ ክፍል ውስጥ ሆነን በረሃብ እንኳን ብንሞት ለሱ ምንም ግድ አይሰጠው። በፈጣሪ ቆይ እሺ፣ አሁን እኔ ምንድን ነው ማድረግ ያለብኝ? ምንም ለማድረግ እንዳትሞክሪ። ግን ፍርቱና፣ እኔ እዚህ ክፍል ውስጥ ሆኜ በረሃብ እንኳን ብሞት፣ ከዚህ ክፍል ውስጥ ወጥቼ ብሞት አንድ ነገር ብቻ ነው እንድታደርጊልኝ የምፈልገው። እባክሽን አታስጨንቅኝ፣ አትሞቺኝ። ይኸውልሽ ፍርቱና፣ የእናቴን አድራሻ እሰጥሻለሁ። ከዛ ምን ያክል እየናፈኳት እንደሞትኩና ልጅሽ ብሌን ከራሷ በላይ አንቺን ትወድሻለሽ ብለሽ እንድነግሪልኝ ነው የምፈልገው። ተይ እንደዛ አይሆንም። አንቺ እኮ ጠንካራ ሴት ነሽ። አይ ፍርቱና፣ ሁሉም ሰው ጠንካራ እንኳን መስሎ ቢታይ አንድ ደካማ ጎን አለው። ያቺ ደካማ ጎን ደግሞ እናቴ ነበረች። ታውቂያለሽ፣ አንዴ እንኳን አይኗን አይቼው በሞት በጣም ደስተኛ ሆን ነበር። ከዚህ ክፍልማ አስወጣሻለሁ። የፈለገ ነገር ቢሆን በረሃብ እንዲገልሽ አልፈቅድላትም። አይ ፍርቱና፣ ገና ዜድን አላወቅሽውም ማለት ነው። ተመሳሳይ ቁልፍ ቤት ውስጥ ማስቀመጡ አይቀርም። አሁኑኑ መፈለግ ይኖርብኛል። ፍርቱና፣ በከንቱ አትድከሚ። የኔ ውድ ልጅ በጣም እየናፈከኝ እኮ ተቸገርኩ። እንዴት እንደምወድ ታውቃለህ? አምላኬን የማመሰግነው እኮ አንተን ልጅኝ ስለሰጠኝ ነው። በቃ ከዚህ በኋላ አብረን ነው የምንኖረው። እሺ? ከዚህ በላይ በናፍቆት መቀጣት የለብኝም። ልጄ ደደብ ከልጅ ስር ምን ታደርጊያለሽ? እዛሽ ልጠፊ ነበር። ከልጅ አጠገብ ራቄ ብዬሻለሁ። ማን ያንተ ልጅ ብቻ ያደረገው? ቆይ ከዚህ በላይ ምን እንደሆነ ነው የምትፈልገው? ስዩም ምን አድርጌ ነው እንደዚህ ጠላኸኝ? ሲጀመር አንቺን እንደወድ የሚያደርገኝ ይኸው ደረጃ የለኝም። ካልወድሽ ይቅርና አምጣሽ የወለድሽው የገዛ ልጅሽ እንዴት እንደምትጸየፍሽ ብታውቂ። ልጄ እንዲጠላኝ አድርገህ ለምን ታሳድገዋለህ? ችግርሽ ምንድን ነው? ሰው ሲጠላሽ አይገባሽም እንዴ? ልጄ ፊት ያልተገባ ነገር አታናግረኝ።
እንዴት ነሽ በያ? ሰሞኑን ደግሞ አዋዶናል፣ ቀን በቀን ያገናኘናል አይደል? እንዴት ነህ? ሁሉ አማን? እዚህ ሰፈር ነህ እንዴ? አዎ እዚህ ታይ ሰፈር ነኝ። ኦ በጣም ይገርማል። ከጓደኛዬ ሰፈር ነው ማለት ነው የጠበስኩት። ፒና ትባላለች፣ ሚስቴን አተዋወቃት። ቤቢ ይባላለሁ፣ ማለቴ የበፊት የሳንጁ ጓደኛ። እና በያ ወዴት እየሄድክ ነው? እኔ እንጃ፣ እግሬ ወደ መራኝ። በቃ አንተ ልጅ ፎጋሪ ሆነ ቀረ ማለት ነው። ለማንኛውም እቺናት አያስፈልግም፣ ያዛት። አያስፈልግም፣ አትደርደር፣ ያዛት። አያስፈልግም ማልኳ እንዴ። ምሳ ጋብዝበት። እሺ እሷ እንዴ በያ እንዴት ነው ያፈላችሁ? ይገርምሻል ፒና ወላጅ አልባ እምረዳው ልጅ ለምን በሰላም ህይወትሽን አትመሪ ነው? ገድዬ እንድገላግልሽ ነው የምትፈልጊ? ልጄን ማሳደግ እፈልጋለሁ። ይሄን እንኳን መቼም አታስቢው። ያን ሁሉ ጊዜ አልፎ አሁን ካደገ በኋላ አይንሽን በጨዋት በሽመጠሽ ልጄን ማሳደግ እፈልጋለሁ እስቲ ትንሽ አታፍሪም? ያኔም ቢሆን አንተ ነህ ልጄን እንዳላሳድግ የከለከልከኝ። አሁን ሁሉም አልፏል። አዲስ ህይወቴን አትበጥብጭ። ያለፈውን መቀበል ነው የሚሻልሽ። እንዴት ነው ያለፈውን አልፏል ብዬ የምቀበለው? ለኔ እኮ የዘላለም ጠባሳ ነው የሆነብኝ። አይመለከተኝም። ደግሞ በየሄድኩበት መከታተልሽን አቁሚ። ያለበለዚያ ምን እንደ በፊቱ አሁንም ልታስፈራረኝ እየሞከርክ ነው? አሁን እኮ ምንም የቀራ ሴት አይደለሁም። ከዚህ በላይ ዳንቺ አይነቱ ቀውስ ጋር መነጋገር አልፈልግም። ስዩም፣ በትህትና ልጄን እንዳሳድግ እየጠየቅኩ፣ ያለበለዚያ ፍርድ ቤት ነው የምገትርህ። ሰሚ ካገኘሽ ሂጂ። የትም አባሽ ሄደሽ ምንም እንደማታደርግ ያውቃለሁ። አቅሙ የለሽም። ልጄ ከአንቺ ጋር መኖር ይቅርና ገና ሲያይሽ እንዴት እንደምጸየፍሽ ብታውቂ። ስዩም፣ ለምን እንደዚህ ታደርጋለህ? ራሴን እንድጠላው ለምን ታደርጋለህ? እውነቱን ልንገርሽ፣ ዳንቺ አይነት እርሙጣ ሴት እናት ለመሆን ብቁ አይደለችም። ራስሽን ብታጠቅ ይሻልሽ። መሀል ሰፋሪ ሆኜ ቀረው ማለት ነው። ምን ማለት ነው ደግሞ እሱ? በአንተና በአስቴር መሀል የተገኘው የፍቅር አረም ማለት ነው። አረም ታውቃለህ? አንተ ደግሞ ፊቴ ላይ አፍ አለ ብለህ ዝም ብለህ የምታወራው ነገር አለ። እኔና አስቴር ያለን ግንኙነት የአሰሪና የሰራተኛ ግንኙነት ብቻ ነው። በቃ የስራ ግንኙነት ብቻ ነው ያለን እኛ። በጣም አሪፍ። እኔ ደግሞ ከአስቴር ጋር ያለኝ ግንኙነት የወሲብ እንዲሆን እፈልጋለሁ። በወልደ ነጎድጓድ አንተ ሂድ ስድ ምን ይላል ይሄ?
ተወኝ እስኪ ተወኝ። አንተ እያለህ በየት በኩል አናግራት? ዛሬ ሙሉ ቀን እኮ አንተ ላይ ስታፈጥብህ ነው አለችሽ። እያየኋት ነበር በአንክሮ። ደግሞ የሌለ ነው የምትወድ፣ በጣም ታፈቅርሃለች። አንተስ ግን ምን ታስባለህ? ምንድን ነው ስልክህን ዝም ብለህ የምትነካከው? ኧረ እያዋራሁህ አይደል እንዴ? ለካ አሌክስ አልነገርኩም። ልጅቷ እኮ መታ ትምህርት ቤት አድሚሽን ካርዱን ሰጠች። ውይ በአምላክህ እንኳን ደስ ያለ። ደግሞ እኮ አሌክስ እንዴት አምሮባት እንደነበር። ስልኬን ሰጥቻት ተደዋውለን እንገናኛለን ብላኝ ነበር፣ ግን ይኸው እስካሁን አልደወለች። አይ ብርሃን፣ ዛሬ ሙሉ ቀን የእሷን ስልክ ስትጠባበቅ ነው የዋልከው። አያስቱካ መርዶሽን አልሰማሽ እናቴ። ግን እኔ እንጃ ፊቷን ሳየው የሆነ የመረጋጋት ስሜት አላየሁባትም። የዛ ቀን ግን በሰላም ገብታ ይሆን እንዴ? እኔ ነው እንዴ የምትጠይቀኝ? እኔ አልሸኘኋት። ቆይ አንተ ልጅ ከዚች ልጅ ፍቅር ይዟል እንዴ? ይዟል አይደል? እኔ እንጃ አሌክስ፣ ካየዋ ቀን ጀምሮ ስለ እሷ ማሰብ ማቆም አልቻልኩም። ወይኔ ጉዴ፣ ወይኔ ጉዴ! ይህንን መርዶ እንዴት ነው ላስቱካ በእናትህ ማስረዳት? እንዴት ብዬ ነው ማስረዳት? ለነገሩ ያንተ ሌላ ሴት ማፍቀር አስቴርን በእጄ ጠብ አድርጌ እንዳስገባ ይረዳኛል ማለት ነው። እንዴት? ወስጄ ደጋፍ ደጋፍ። አንተ ስለ ብሌን እያወሩ ስለ አስቴር ትነግረኛለህ እንዴ? እንዴ ስሟ ብሌን ነው እንዴ? በእናት ይቺ ባለ ውለታዬንማ በእናት እንዴት አድርጌ ነው ማመሰግናት? እስኪ ፎቶዋን አሳይ። ደግሞ በዚች ጠቅጠቅ ስልክ ምን የእሷን ፎቶ ታሳየኛለህ? ፎቶዋ ደግሞ እኔ ጋ ምን ይሰራል? ይልቅ በእናት አሌክስ እደውላለሁ ብላ ያልደወለችበትን ምክንያት ለማወቅ ለምን ቤቷ ሂጅ አላገኛትም? በዛም አይኗን አይቼ መለሳለሁ። ቤቷንም ታውቀዋለህ? ጭራሽ ቤቷን ማስገብታ ነበር። ከግንብ ጥብስ ከሸራ ዘለሃል ማለት ነው እዛ ነገር ላይ። ና አሌክስ በእናት ና፣ መሄድ አለብን። ተነስ። ቆይ እኮ ጃኬት ሊያዘ ምን አይነት እንደው ሰላም ነው። በደንብ ደርሳል። አሰከተልኝማ የታባቱ የእጁን ያገኘው ከሰው ጋር ተጣላሽ እንዴ? እስከ ዛሬ ታገዝኩት። ትዕግስት ፍራቻ መስሎታል። እኔ ፍሬን አላወቀኝም። በልጄ እንድጠላ እኮ ነው ያደረገኝ። በቃ ተረጋጊ። ወደ ውስጥ ገብተሽ አረፍ በይ። ደግሞ አታልቅሽ። ለምን አላለቅስም? ህይወቴ ሙሉ ተጫወተብኝ። ህይወቴንም ልጄንም ቀማኝ። አታልቅሽ፣ ያምሻል። ቆይ ማን እንዲያስለቅሰሽ ያለው? ስዩም የተባለ አውሬ አለ። ልጄን እንዳላሳድግ ሲከለክልኝ አናቱን በድንጋይ ፈርክሽ። ምን? በስነ ስርዓት መነጋገሩ አይሻልም ነበር? ፈንክተሽ ከምትመጪ ገና ምን አይቶ ልጄን የማይሰጠኝ ከሆነ አጋድም ያርደዋለሁ። ልጄ ማለት እኮ ለእኔ ስጦታዬ ነበር። መኖር የጀመርኩት እሱን ስወልድ ነበር። ታዲያ እሱ ማን ስለሆነ ነው ስጦታዬን የሚቀማኝ? ቆይ ለምንድን ነው ልጅሽ እንዳታሳድግ የማይፈልገው? ጃባቱ ምናልባት ሴተኛ ዳሪ ስለሆንኩ ተጸይፎኝ መሆኑ ነው። ሲጀመር ለዚህ ህይወት ማን እንዳረገኝና ነው? ይሄ ውሻ ልጅ። አልገባኝም። አሁን ላለሽበት ህይወት አሁን የምትዩ ሰው እጁ አለበት ማለት ነው? ወይኔ ፍሬ፣ ምን አለ ገድዬው ገላግዬው በነበር። ለሱ ሞት ሲያንሰው ነው። ልጅነቴን ቀማኝ። ተረጋጊ በቃ። ለምን ይሄን ያክል ትጨክኝበታለሽ? ደግሞ ምንም ቢሆን የልጅሽ አባት ነው። እሱ መቼም አባት መሆን አይችልም። ወላጆቼ ከሞቱ በኋላ ገና በልጅነቴ ከክፍለ ሀገር ወደ አዲስ አበባ በቤት ሰራተኝነት ለመቀጠር መጣሁ። እሺ ከዛስ? ከዛማ አዲስ አበባ ከገባው ቀን ጀምሮ የህይወቴ መከራ ጀመረ።
ስዩም በተባለ ሰውዬ ቤት ውስጥ በቤት ሰራተኝነት ተቀጠርኩ። ልጅነቴን ቀማኝ። በተደጋጋሚ ደፈረኝ። በጣም አዝናለሁ። አይዞሽ እሺ። ወይኔ ከዚህ ሰይጣን ያኔ በማርገቴ ራሴን ለማጥፋት ሞክሬ ነበር፣ ግን በሱ ምክንያት ዳግመኛ ዳንኩ። ግን ይኸው እስካሁን አላስኖር አላስሞት እንዳለኝ አለ። ከሱ የወለድኩትንም ልጅ ቀምቶ እኔን እንደ ቆሻሻ ዕቃ አውጥቶ ወረወረኝ። ቆይ ምን አይነት ጨካኝ ነው? ከዚህ በኋላ ነው ወደዚህ ቤት ውስጥ የገባሽው? ከዛማ መሄጃ መጠጊያ ስለሌለኝ ህይወቴን ለመቀጠል መስራት እንዳለብኝ በማሰብ ታሪኩ በተባለ ደላላ አማካኝነት ወደ ውጭ ትሄጃለሽ በሚል ሰበብ ተታልዬ ይበልጥ ወደ ማልወጣው ማቅ ውስጥ ገባሁ። ታዲያ ህይወቴን እንደዚህ ላደረገው ሰው ሞት ሲያንሰው አይደል? አንጀቴ ቅቤ ጠጣ። ደግ ነው ያደረኩት። እኔን ከሆነ የሚችል በይሽ ሰላም ለዚህ ቤት፣ እንዴት ነሽ? ሰላም። ምን ነበር አመጣጣችን? እንኳን ወንድማችንን ለእህታችሁ ለማለት ነበር። ይገርምሻል፣ የጋብቻ ሽምግልና ለመጠየቅ ነበር። ይቅርታ ወንድሞቼ፣ ቤት ሳትሳሳቱ አልቀራችሁ እንዴ? እንዴት ሆኖ ነው ቤት የሚሳሳተው? ያውም የሚወዳት ልጅ ቤት አይሳሳትም። አንቺ ነሽ እንዴ ብሌን? ምን? ማን? አይ ተሳስተሃል። ይሄ የነ ብሌን ቤት አይደለ እንዴ? ብሌንን ፈልጊያት ነበር። አዎ ፈልጓን ነበር። ምን ሆና ነው እሷ እደውልልሃለሁ ብላ የውሃ ሽታ ሆና የቀረችው? ሰውነቱ ራሱ እኮ ከሳ። በእናትሽ እሷን ጥበቃሽ። አዎ ልክ ነህ፣ ግን ብሌን ለጊዜው አደራሽን ወንድሜን ልብ ይዞ ከሀገር ተሰደደች እንዳትይ በእናትሽ። እኔ መስማት አልችልም ጆሮዬ። አይ እንደሱ አይደለም፣ አሁን ለጊዜው የለችም እዚህ። ላገኛት ፈልጌ ነበር። የት ላገኛት እችላለሁ? ስልኳም የለኝም። ወይ ስልኩ እንኳን አትይዝም ወንድም። አቤት አንተ ምን አይነት መመሳሰል ነው በእናትህ? አንተ ይቺም ልክ እንደ እህቷ ብሌን ቆንጆዬ ነች። እሺ በስማ ይቅርታ ብሌን እንኳን እህቴ አይደለችም። እንትና ቁንጅናሽን አይቼ ያው መመሳሰል አየህ ይኖራል ይከሩ። ይቅርታ ዚድ፣ ለታችኛው ሴት አዲስ አሻንጉሊት እኮ እያስገባው ነው። በኮሪያ አታብዛ። አንተን እዚህ ተገትሬ መጠበቅ አለብኝ እንዴ? በላውን ወደ ቤት እንሂድ። እሱን ተይና ይቅርታ ይኔት። ስለዚህ እሷን የማግኝበት ሌላ መንገድ የለም ወይን? ካልሆነ ቆይቼ ልመለስ እንዴ? አይ እንደሱ እንኳን አይሆንም። ማለቴ ምናልባት ላትመለስ ትችላለች። እንዴ
ይሄ ቤቱ አይደለ እንዴ? እንዴት ነው የማትመለሰው? እኔ የምልሽ ግን ቆንጂ እንዱ ለጠቅላላ እውቀት ብሌን አግብታ ይሆን እንዴ? አዎ ማጣራት አለበት። እሱን እንኳን አላውቅም፣ ግን ለእናንተ የሚሻለው ከዚህ ብትሄዱ ነው። ምነው አባታችሁ ይቆጣችኋል አይደል? ወንድ ምናምን ጎረምሳ እዚህ ሲመላለስ እንዴት ነው በጉማሬ ምናምን ተለጥልጣችሁ ግን አታውቁም በፊት? ይቅርታ የኔት በቃ ስትመጣ ብርሃን መጥቶ ነበር በይልኝ፣ እንድትደውይልኝ ንገሪያት። እሺ ወንድሜ እነግርልሃለሁ። እሺ ግን እንደው አንድ ነገር ጠይቃት። ለምን ብሌን መምጣቷን ስልክሽን ስጭኝና ስትመጣ ተደዋውለን ትነግሪኛለሽ አይሻል? ደግሞ በዛውም እንደው ሻይ ቡና እያልን ይችልን ቁንጅናሽን ወይ ላይ ምናምን እያደረስናት በህጋዊ መንገድ ደገፍ። ይቅርታ ስልክ እንኳን የለኝም። አንቺ ጥጋበኛ፣ አሁን መቼም ጥጋብሽ ትንሽ እንደበረደልሽ እርግጠኛ ነኝ። እባክህን በእኔ ጥፋት ብሌንን አትቅጣት። እዚህ ቤት እስካለሽ ድረስ ስለማንም ሰው መከራከር አትችይም፣ ስለ ራስሽ ብቻ። እሺ ፍሬ፣ ምን ሆነሽ የምታለቅሽው? አይ ምንም፣ ዝም ብዬ ነው። ልጄ ናፍቆኝ። አንቺ ደግሞ እንደው የሞተም ዘመድ የለሽም እንዴ? ራስሽን ማኖር ያልቻልሽ ልጅ ለማሳደግ ትመኛለሽ? ተው እንጂ ዜድ፣ ምንም ቢሆን እኮ አምጬው ልጄዋለሁ። ይሄ እንቶ ፈንቶሽን ተይኝ እስቲ። ስለማይመለከተኝ ጉዳይ አትቀበጣጥሪብኝ። ዛሬ ማታ ልብስሽን ታዘጋጅላታለች፣ ስራ ትጀምራለች። ጥጋበኛ። ግን ዛሬ ፕሌን ስራ አትወጣም እንዴ? እሷ ከባድ ጥፋት ስላጠፋች የእጇን ታገኛለች። ሁላችሁም ዛሬ ተዘጋጁ፣ ሁላችሁ። እባክህ ዜድ፣ የዛሬን ብቻ ይቅር በለኝ። በረሃብ መሞቴ ነው። ጥጋብሽ ነዋ። ከኔ ጋር
እንደዚህ አይነት ጨዋታ መጫወት አልነበረብሽ። ለመሆኑ ማናባሽ ጋር ነበር ልትደውይ የነበረው? ማንም ጋር እኮ መደወል እንደማልችል በደንብ ታውቃለህ። ልትደውይበት የነበረውን ስልክማ አይቼዋለሁ። የማን ስልክ ነው? መቼም ያቺ በሽተኛ እናትሽ ጋር ደውለሽ እርዳታ እንደማትጠይቂያት እርግጠኛ ነኝ። እናቴን አትስደብብኝ። ገና ምን አይተሽ? እቺ በሽተኛ እናትሽን አምጥቼ እዚሁ ደፋልሽ። መግደልም ካለብን መግደል የምችለው እኔ ነው። እናቴ እንድትናገርብኝ አልፈልግም። አንቺንማ እንዴት ብዬ እገልሻለሁ? መዝናኛዬን፣ የገቢ ምንጬን፣ ኤቲኤሜን እንዴት ብዬ ዜድ ምን ልታደርግ ነው? ምን ልታደርግ ነው ዜድ? ገላ ተሸክመ ጠባሳ ሆንክ እንደ ባሪያ መሰዋት ሆነ ነው ፈራሹ የኔ ገላ 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 ቁስለኛው ገላ 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 ህመምተኛው ገላ 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 ተሸክመው ጠባሳ ሆንክ እንደ ባሪያ መሰዋት ሆነ ነው ፈራሹ የኔ ገላ